በመለኛ ገጽ ዛሬ አትክልት በጥብስ እንዴት እንደምታዘጋጁ አሳያችኋለሁ። በዛሬው የመለኛ ቪዲዮ አትክልቱን በእንፋሎት እንዴት ማብሰል እንዳለባችሁና ስጋውን ምድጃ ተጠቅማችሁ እንዴት ማብሰል እንዳለባችሁ ነግራችኋለሁ። ከሌሎች የመለኛ ማህበራዊ ድረገጾች ከመጣችሁ እዚህኛው ገጻችን ላይ ቪዲዮዎች ረጋ ብለው ሳይፈጥኑ ከሰፊ ገለጻ ጋር የምታገኙበት ገጽ ነው። አስቀድማችሁ ስጋውን ሰፋ ያለ ጎድጓዳ ሳህን ላይ ወይም የመጋገሪያ ትሪው ላይ ትገለብጡና የማጣፈጫ ቅመሞች ጨምራችሁ በደንብ ትቀምሙታላችሁ። ስጋው በደንብ ቃ ብሎ እንዲጠበስና የምትጨምሩት ቅመም ስጋው ላይ በደንብ እንዲይዝ ከላይ 6 የሾርባ ማንኪያ ዘይት ታደርጋላችሁ። ዘይቱን ከጨመራችሁ በኋላ ግማሽ የሾርባ ማንኪያ የሮዝመሪ ዱቄት ከላይ ታደርጋላችሁ። ከሮዝመሪ ዱቄቱ በተጨማሪ ስጋው ትንሽ ቃጠል እንዲያደርግ 1 የቡና ማንኪያ ጥቁር ቁንዶ በርበሬ ከላይ ተጨምሩና የምትፈልጉትን ያህል ጨው አድርጋችሁ 1 የቡና ማንኪያ ከሙን ከላይ ታደርጋላችሁ። እዚህ ጋር የዘረዘርኩላችሁን እያንዳንዱን ቅመሞች እንዴት እንደሚዘጋጁ መማር ከፈለጋችሁ እዚሁ ገጻችን ላይ ታገኛላችሁ። የማጣፈጫ ቅመሞቹን ከጨመራችሁ በኋላ ማንኪያ በመጠቀም በደንብ መቀላቀል ትችላላችሁ። ነገር ግን ስጋው ከቅመሙ ጋር በደንብ እንዲዋሃድልን እጃችሁን መጠቀም ትችላላችሁ። ነገር ግን አስቀድማችሁ እጃችሁን በሚገባ በሳሙናና በንጹህ ውሃ መታጠባችሁን እርግጠኛ ሁኑ። ስጋውን ከቅመሙ ጋር በሚገባ ካዋሃዳችሁት በኋላ የመጋገሪያ ምድጃ ውስጥ አስገብታችሁ ለ15 ደቂቃ በ220 ዲግሪ የላይኛውንም የታችኛውንም ሙቀት ታበሩና ለ15 ደቂቃ ትጠብሱታላችሁ። ስጋው እስኪጠበስልን ደግሞ አትክልቱን በእንፋሎት እናበስላለን። አትክልቱን በእንፋሎት ለማብሰል ለየት ያለ ዕቃ አያስፈልጋችሁም። ልክ ምስሉ ላይ በምትመለከቱት መሰረት ሰፋ ያለ ድስትና የፓስታ ማጥለያ ተጠቅማችሁ አትክልቱን በእንፋሎት ማብሰል ትችላላችሁ። ድስቱ ላይ ከስር 300 ሚሊ ሊትር ውሃ ትጨምራላችሁ። ከላይ የፓስታ ማጥለያውን ታደርጉና ካሮትና ድንቹ ከሌሎቹ አትክልቶች አንጻር ለመብሰል ተጨማሪ ደቂቃዎችን ስለሚፈልግ አስቀድማችሁ ድንችና ካሮቱን ታበስላላችሁ። ድንችና ካሮቱን ለ15 ደቂቃ ያህል ካበሰላችሁት በኋላ ጥቅል ጎመንና ብሮኮሊውን አስገብታችሁ ደግሞ ታበስላላችሁ። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የተለያዩ የባህር ማዶና የአገር ውስጥ ምግብ መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። ስጋው በ220 ዲግሪ ለ15 ደቂቃ ከበሰለላችሁ በኋላ ይህንን ይመስላል። አሁን ታወጡትና ከትፋችሁ ያዘጋጃችሁትን ነጭ ሽንኩርት፣ ዝኩኒና ቀይ ሽንኩርት ጨምራችሁ ትቀላቅሉታላችሁ። በኋላ ላይ ከላይ ጥሬ ቀይ ሽንኩርት መጨመር ከፈለጋችሁ እዚህ ጋር የተወሰነ ማስቀረት ይኖርባችኋል። በተጨማሪ ዝኩኒውን ከፈለጋችሁ የተወሰነ በእንፋሎት ማብሰል ትችላላችሁ። ነገር ግን የበለጠ ቆንጆ እንዲሆንላችሁ ከፈለጋችሁ ዝኩኒውን እዚህ ጋር ጨምራችሁ ከስጋው መረቅ ጋር በደንብ መቀላቀልና መጥበስ ትችላላችሁ። ስጋውን አውጥታችሁ ውጪ ብዙ መቆየት ስለሌለበት ቶሎ ቀላቅላችሁ መልሳችሁ ወደ ምድጃው ታስገቡትና መልሳችሁ ለ15 ደቂቃ ያህል በ220 ዲግሪ በደንብ ትጠብሱታላችሁ። ነገር ግን መሃል ላይ አውጥታችሁ ደግሞ አንድ ጊዜ መቀላቀል ይጠበቅባችኋል። ወደ አትክልቱ ስንመለስ ረዘም ያለ ስንጥር ተጠቅማችሁ ድንቹን ስትወጉት ትንሽ ጠንከር ያለ ከሆነ በከፊል በስሎልናል ማለት ነው። አሁን ደግሞ ብሮኮሊና ጥቅል ጎመኑን እንጨምራለን። ብሮኮሊና ጎመኑን ከጨመራችሁ በኋላ ለ10 ደቂቃ ከድናችሁ በእንፋሎት ታበስሉታላችሁ። እዚህ ጋር የምትጠቀሙት የምድጃችሁ የሙቀት መጠን ከፍተኛ ላይ መሆን ይጠበቅበታል። ብሮኮሊና ጎመኑን ከጨመራችሁ በኋላ ደግሞ መሀል ላይ እየከፈታችሁ በማማሰያ ወይም በሹካ መቀላቀል ይኖርባችኋል። ይህም ሁሉም አትክልት እኩል እንዲበስል ያግዛችኋል። አትክልቱን በእንፋሎት በምታበስሉበት ጊዜ ውሃውን አስቀድሞ ከጨረሰባችሁ የፓስታ ማጥለያውን ከፍ አድርጋችሁ የተወሰነ ሙቅ ውሃ ከስር መጨመር ትችላላችሁ። ውሃ ካለቀው አትክልቱ ሊደርቅባችሁ ስለሚችል ከላይ እየከፈታችሁ መመልከት ይኖርባችኋል። ምስሉ ላይ እንደምትመለከቱት እኔ ተጨማሪ ውሃ ማድረግ ሳይጠበቅብኝ አትክልቱ ቆንጆ ሆኖ በስሎልኛል። አሁን እየጠበሳችሁ ያላችሁትን ስጋ ከምድጃ ታወጡና በእንፋሎት አብስላችሁ ያዘጋጃችሁትን አትክልት ከላይ ትጨምራላችሁ። አትክልቱን ከላይ ከጨመራችሁ በኋላ ማማሰያ በመጠቀም ከስጋው ጋር በደንብ አድርጋችሁ ትቀላቅሉታላችሁ።
አትክልቱን በደንብ ከቀላቀላችሁ በኋላ ከላይ የምትፈልጉትን ያህል ጨው ታደርጋላችሁ። እዚህ ጋር ከፈለጋችሁ የአትክልት ቅቤ እንዲሁም የተነጠረ ቅቤ መጠቀም ትችላላችሁ። ከቅቤው በተጨማሪ እንደ ፓፕሪካ፣ ቀረፋና ሌሎች የማጣፈጫ ቅመሞችን ከላይ ማድረግ ትችላላችሁ። ሌላው እዚህ ጋር መርሳት የሌለባችሁ ነገር ስጋውን መልሰን የመጋገሪያ ምድጃ ውስጥ ስለምናስገባው ከትፋችሁ ያዘጋጃችሁትን ቃሪያ እዚህ ጋር መጨመር የለባችሁም። ቃሪያውን መጨረሻ ላይ ከምድጃው ካወጣችሁ በኋላ ብትጨምሩት ይመረጣል። ጥሬ ሽንኩርት የምትወዱ ከሆነ ደግሞ እዚህ ጋር የተወሰነ መጨመር ትችላላችሁ። አሁን እርጥብ የሮዝመሪ ቅጠል ከላይ ታደርጉና ምድጃ ውስጥ መልሳችሁ ከታችሁት በ280 ዲግሪ ለ5 ደቂቃ በደንብ ትጠብሱታላችሁ። 3 ደቂቃውን ከጨረሰ በኋላ መሃል ላይ ታወጡትና ልክ ምስሉ ላይ በምትመለከቱት መሰረት ትቀላቅሉታላችሁ። እኔ ለእናንተ እንዲመች ከምድጃ እያወጣው ቀላቀልኩት እንጂ እዛው ምድጃ ውስጥ እያለ መቀላቀል ትችላላችሁ። ታዲያ እንዳትቃጠሉ ተጠንቀቁ። እዚህ ጋር ያስገባችሁትን እርጥብ የሮዝመሪ ቅጠል ማውጣት እንዳዘነጉ። አትክልቱን ከስጋው ጋር በደንብ ከቀላቀላችሁት በኋላ መልሳችሁ የመጋገሪያ ምድጃችሁ ውስጥ ታስገቡትና 5 ደቂቃውን ታስጨርሱታላችሁ። 5 ደቂቃውን ጨርሶ ከበሰለ በኋላ ይህንን ይመስላል። አሁን ከትፋችሁ ያዘጋጃችሁትን ቃሪያ ከላይ ትጨምራላችሁ። የቃሪያ ግብአቶቹን ከላይ ከጨመራችሁ በኋላ በማማሰያ ትቀላቅሉታላችሁ። የመለኛን የዩቲዩብ ገጽ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉልን። እንዲሁም በየጊዜው የምንለቃቸው ትምህርታዊ ቪዲዮዎች እንዲደርሷችሁ የደውል ምልክቱን መጫን እንዳዘነጉ። የተለያዩ የፈረንጅ እንዲሁም የአበሻ ምግቦችን መማር የሚፈልጉ ወዳጅ ዘመድ ጓደኞች ካሏችሁ ይህን የመለኛ ገጽ አጋሩልን። አሁን አትክልት በጥብሳችን ዝግጁ ሆኗል። አሳምረን ደግሞ እናቀርባለን። ይህን አትክልት በጥብስ ለማቅረብ ሸክላ ተጠቅሜያለሁ። ነገር ግን እናንተ ሰፋ ያለ ሳህን መጠቀም ትችላላችሁ። እንዲሁም በተጨማሪ እንደ ማባያ እንዲሆነን በቅመም የተቀቀለ ሩዝ አቅርበናል። ይህን ጥብስ እናንተ ከፈለጋችሁ ከእንጀራ ጋር እንዲሁም ከዚህ በፊት ካሳየኋችሁ ቂጣ ጋር መመገብ ትችላላችሁ። የተለያዩ የሩዝ አይነቶች እንዴት እንደሚዘጋጁ መማር ከፈለጋችሁ እዚሁ ገጻችን ላይ ታገኛላችሁ። ሩዝ በአትክልት፣ በስጋ እንዲሁም በዶሮ ስጋ እንዴት መዘጋጀት እንዳለበት ከዚህ በፊት በመለኛ ገጽ ስላሳየናችሁ እሱን አዘጋጅታችሁ ከዚህ ጥብስ ጋር ማቅረብ ትችላላችሁ። ጥብሱን ስትመገቡት እንደ ሚጥሚጣ ያሉና ከዚህ በፊት ያሳየኋችሁን የተለያዩ የሚያቃጥሉ ስልሶችን አብራችሁ ማቅረብ ትችላላችሁ። እንዲሁም ሰሞኑን ያሳየኋችሁን የዳጣ አሰራር ከዚህ ጥብስ ጋር ብትሞክሩት የበለጠ ተመራጭ ይሆናል። አትክልት በጥብስ እንግዲህ እንዲህ ነው የሚዘጋጀው። ሁላችሁም እንደምትሞክሩት ተስፋ እናደርጋለን። ከሞከራችሁት የቴሌግራም ግሩፓችን ላይ ፎቶ ላኩልን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።